ዛሬ የጄላችሁ የመጣው አፓርትመንት ቤት በአነስተኛ ዋጋ ሲኤምሲ አካባቢ መንገድ ዳር ያውም የሲኤምሲ ዋናው መንገድ ሚካኤል ቤተክርስቲያን አካባቢ ላይ እየተገነባ ያለ ዘመናዊ አፓርትመንት ቤት ለምትፈልጉ ለእናንተ አማራጭ ጄላችሁ መጥቻለሁ። ሰላም እንዴት አላችሁ? የተወደዳችሁ የከፍ ቲዩብ አድማጭ ተመልካቾቼ ሰላምታዬ በያላችሁበት ከናንተ ጋር ይሁን። ዘመናዊ አፓርትመንት ቤት ለምትፈልጉ ተመልካቾቼ ለእናንተ አማራጭ ጄላችሁ መጥቻለሁ። ይሄ ቤት ለእናንተ እንድመርጠው ያደረገኝ 3 ምክንያቶች አሉ። አንደኛው 50% የባንክ ብድር ለ15 ዓመት የተዘጋጀለት ነው። ይሄም ግማሹን ከፍላችሁ ግማሹን ደግሞ እየኖራችሁበት ወይም እያከራያችሁት የምትከፍሉበት ነው። ሁለተኛው ምክንያቴ ደግሞ ቅድመ ክፍያው 10% ብቻ ነው። የተቀረውን ግን በፕሮግረሱ የምትከፍሉት ነው። ማለትም 50%ን በባንክ ካረጋችሁ በኋላ ቀሪውን 50% ራሱ የምትከፍሉት ቅድሚያ 10% ከከፈላችሁ በኋላ ነው። የቀረውን 40%ን በሂደት በየ5 ወሩ ልዩነት እየከፈላችሁበት የምትሄዱት ነው። ሶስተኛው ደግሞ በአንድ ጊዜ ካሽ መክፈል እንፈልጋለን ለምትሉ ሰዎች ደግሞ ቅናሽ ፓኬጆች አላቸው። እነዚህ አማራጮች አሉ። በተጨማሪም ደግሞ ባለ 1፣ ባለ 2፣ ባለ 3 መኝታ ቤት አማራጭ አላቸው። ይሄ ብቻ አይደለም፣ በሰሚ ፊኒሽንግ የቀረበ ስለሆነ ፊኒሽንጉን እናንተ በፈለጋችሁት ስታንዳርድ የመገንባት እድሉን ይሰጣቸዋል። አይ እኛ ፊኒሽንጉንም እንጨምራለን ካላችሁ ደግሞ ከድርጅቱ ጋር ተነጋግራችሁ ይህንኑ ማድረግ የምትችሉበት ሁኔታ አለ። አጠቃላይ ሰፈሩን፣ አካባቢውን ምን ይመስላል፣ የግንባታው ያለበት ሂደት የሚለውን ዝርዝር መረጃ ከቪዲዮ ትመለከታላችሁ። እኔ በምሳ ሰዓት ሂጄ ነው የቀረስኩት፣ ስራ አልነበረም በዛ ጊዜ። አካባቢው ግን ምን ይመስላል የሚለውን እዚሁ ቪዲዮ ላይ እየተመለከታችሁት ነው። ሙሉ የእያንዳንዱን ቤት አይነት፣ ዋጋ፣ አከፋፈል፣ ዝርዝር ሁኔታ በውስጡ ምን ይዟል፣ የፓርኪንግ፣ የሌሎች ጉዳዮችንም ጭምር በዚህ መረጃ ሰጣችኋለሁ። አብራችሁን ቆዩ። ቀዳሚ የምናደርገው ይሄ የምትመለከቱት እንግዲህ በስሪዲ የምታዩትን ታይፕ 2 ባለ 1 መኝታ ቤት 54.0 ካሬ ሜትር ስፋት አለው። ጠቅላላ ዋጋው 4,806,000 ብር ነው። 50%ቱ ደግሞ 2,403,000 ብር ነው። ቅድመ ክፍያ ወይም ደግሞ ሰነድ ስትዋዋሉ የምትከፍሉት የዚህም ቤት 480,600 ብር ነው። የተቀረውን ግን ግማሹን በባንክ ተደርጎላችሁ የቀረውን 40% ቅድም እንዳልኩት በየ5 ወሩ የምትከፍሉት ነው የሚሆነው ማለት ነው። ይሄ በጣም ቆንጆ ስለሆነ አማራጭ አድርጋችሁ ልታዩት ትችላላችሁ። ታይፕ 2 ባለ 2 መኝታ ቤት 67.5 ካሬ ሜትር የሚሰፋውን እንመለከታለን። ጠቅላላ ዋጋው የዚህ ቤት ደግሞ 5,667,450 የኢትዮጵያ ብር ነው። 50%ቱ 2,983,725 ነው። የተቀረውን በባንክ ማድረግ ትችላላችሁ። ለውል ስትመጡ ግን 10%ቱን ማለትም 596,745 ብር የምትከፍሉት ይሆናል። ባለ 1 ተደርጎ የተሰራ ነገር ግን ባለ 2 መኝታ ልታደርጉት የምትችሉት ታይፕ 3 የሚባለው 81.38 ካሬ ሜትር የሚሰፋው ነው። ይሄ እንግዲህ እንደምታዩት ካሬው ትልቅ ስለሆነ ባለ 2 መኝታ ቤት አድርጋችሁ መስራት ትችላላችሁ። የዚህ ቤት ጠቅላላ ዋጋ 7,242,820 ብር ነው። 50%ቱ ደግሞ 3,621,410 የኢትዮጵያ ብር ነው። የዚህ ለውል ስትመጡ የሚጠበቅባችሁ 10% 724,282 ነው። ሌላው የምንመለከተው ታይፕ 5 የሚባለውን ባለ 2 መኝታ ቤት ትልቁ የሚባለው ነው። 119.84 ካሬ ሜትር ስፋት ያለውን በሂደት ነው እንግዲህ ማሳያችሁ እንደየስፋት አይነታቸው ከፍ ያሉትም ማለት ነው። ቶታል አጠቃላይ ዋጋው 10,665,760 ብር ነው።
50%ን በባንክ ስታደርጉት 5,332,880 ብሩን ባንክ ይሸፍነውና እናንተ ግን ውል ስትዋዋሉ 1,066,576 ብር ብቻ ትከፍላላችሁ። የተቀረውን 40%ን ግን በየ5 ወሩ ያጠራቀማችሁ መክፈል ትችላላችሁ ማለት ነው። ሌላው አሁንም ብዙ አይነት ታይፖችን ያሉት ባለ 2 መኝታ ቤት 124.88 ካሬ ሜትር የሚሰፋውንም እንመልከት። ጠቅላላ ዋጋው 11,114,320 ብር ይመጣል። የዚህ 50% ደግሞ 5,557,160 ብር ነው። ይህንን በባንክ ማድረግ ትችላላችሁ። የተቀረውን ደግሞ ከ5,557,160 ብር ላይ ተቀናሽ የሚደረግ 10% 1,111,432 ብር ከፍላችሁ ቤቱን በስማችሁ መያዝ ትችላላችሁ ማለት ነው። ሌላው ታይፕ 6 የሚባለው 128.3 ካሬ ሜትር የሚሰፋውን ባለ 2 መኝታ ቤት እንመለከታለን። ይሄም 11,394,670 ብር የሚያስከፍል ይሆናል ማለት ነው። ታይፕ 1 የሚባለውን ግን ባለ 129.5 ካሬ ሜትር ባለ 3 መኝታ ቤት ስንመለከት ጠቅላላ ዋጋው 11,665,760 ብር የሆነና 50% ግን 5,529,950 ብር ይመጣል። ለውል ስትመጡ ደግሞ 10% 1,152,995 ብር ይሆናል ማለት ነው። ከዛ ቤቱን በባንክም ከፈለጋችሁ በካሽም መግዛት ትችላላችሁ። ሌላው ታይፕ 8 ወይም ታይፕ 8 የሚባለው ነው። ሁሉንም አይነት ዲዛይናቸው፣ አቀማመጣቸው እዚህ ቪዲዮ ላይ ሁሉም ስላለ ታይፓቸውን፣ ዋጋቸውንና የቤቶቹን አቀማመጥ ደግሞ በዚህ መልኩ መመልከት ትችላላችሁ። ይሄኛው ታይፕ 8 ወይም ታይፕ 8 147.21 ካሬ ሜትር የሚሰፋ ባለ 3 መኝታ ቤት ነው። ጠቅላላ ዋጋው ደግሞ 13,101,690 የኢትዮጵያ ብር ነው። የዚህ 50% 6,550,845 ብር ይመጣል። የተቀረውን ግን በባንክ ላድርገው ካላችሁ ማድረግ ትችላላችሁ። አይቀስ እያልኩ ልክፈል ካላችሁ ደግሞ 10% ብቻ ቅድመ ክፍያ 1,310,169 ብር መክፈል ትችላላችሁ ማለት ነው። ታይፕ 9ን ከፈለጋችሁ ደግሞ 154.4 ካሬ ሜትር ስፋት የሚሰፋው ባለ 3 መኝታ ቤት ማለላችሁ። እንደዚሁም ደግሞ ታይፕ 4 የሚባለው 169.3 ካሬ ሜትር የሚሰፋው ባለ 3 መኝታ ቤት አለላችሁ። ስለዚህ ብዙ አይነት አማራጮች አሉ። ባለ 1ም 3-4 አማራጭ አለው። ባለ 2 ደግሞ በጣም ብዙ አይነት አማራጭ አለው። ይሄ ቪዲዮ ላይ የምትመለከቱት መንገድ ዳር የሲኤምሲ ኮሪደር ልማት የተሰራበት ቆንጆ ሰፈር ነው። ስለዚህ አቀማመጡ፣ ጠቅላላ የህንፃው ቦታ ከአጠቃላይ ከዙሪያው ምን ይመስላል የሚለውን እንድትመለከቱት ነው ሙሉ አካባቢውን እያሳየኋችሁ የምገኘው። አከፋፈሉ 2 አይነት ነው። አንደኛው 50% መክፈል የሚፈልግ 50%ን በ5 ዙር ክፍያ 10% እያደረጋችሁ መክፈልና መጨረስ ትችላላችሁ። የቀረውን ደግሞ በባንክ ለ15 ዓመት ከአቢሲኒያ ባንክ ጋር ማድረግ ትችላላችሁ። ይሄኛው አንደኛው አማራጭ ነው። ሁለተኛው አማራጭ ደግሞ ያለምንም ወለድ ያለምንም ባንክ በ7 ዙር ክፍያ 10 20 20 20 15 10 5% እያደረጋችሁ ሙሉ የቤቱን ክፍያ በየ5 ወሩ በአጠቃላይ በ2 ዓመት ውስጥ ከፍላችሁ የምታጠናቅቁት ነው። እነዚህ ሁለቱ ከሁለት አንደኛው እናንተን በደንብ ማስተናገድ እንደሚችል ተስፋ አደርጋለሁ። ግን ሙሉ ክፍያውን የምትከፍሉ ሰዎች ቅናሽ አላችሁ። ያ ማለት ሙሉ በሙሉ የቤቱን ዋጋ ስትከፍሉ ከጠቅላላው የቤቱ ዋጋ ላይ 6% ተቀናሽ ይደረግላችኋል። 75%ን የቤቱን ዋጋ ስትከፍሉ ደግሞ ከአጠቃላይ የቤቱ ዋጋ ላይ 4 እጅ የሚያክለውን ቅናሽ ታገኛላችሁ።
እንዲሁም የቤቱን ግማሽ ወይም 50%ን የምትከፍሉ ከሆነ ደግሞ እስከ 2% ድረስ ቅናሽ ታገኛላችሁ። ይሄ ሁለተኛው አማራጭ ነው። እንግዲህ ይሄ ቤት ምን ነገሮች ያሟላል የሚለውን ስንመለከት እዚሁ ቪዲዮ ላይ እንደምታዩት ቤዝመንት 4 ቤዝመንት አለው። G+23 ፎቅ ወደ ላይ ይሰፋል። ስለዚህ 23 ፎቅ ወደ ላይ ካለው ወደ ታች ደግሞ ከመሬት በታች 4 ቤዝመንት የመኪና ማቆሚያ አለው። እንዲሁም እንደምታዩት ጂምናዚየም፣ ሳውና ባዝ፣ የተለያዩ መዋኛ ገንዳ እዚሁ ህንፃ ላይ የሚገነቡ ይሆናል። የፕሮጀክቱ አጠቃላይ ቆይታ 3 ዓመት ነው። የሚያስረክባችሁ ደግሞ በሰሚ ፊኒሽንግ ነው። ስለዚህ በ3 ዓመት ውስጥ 23 ፎቅ ወደ ላይ ገንብቶ ለናንተ የውስጥ ቻክ ሰርቶ አልሙኒየም መስኮት ገጥሞ ዋና በሩን ገጥሞ ይሰጣችኋል። የማጠናቀቂያውን ግንባታ በራሳችሁ ዲዛይን መስራት ትችላላችሁ። አጠቃላይ ህንፃው ላይ ያለው ነገር ግን ይሄን ይመስላል። እንደምትመለከቱት በዚህ መልኩ ግንባታው ይጠናቀቃል። የዋና ገንዳ አለው፣ የልጆች ማቆያ አለው፣ ላይብረሪ ወይም ቤተ መጻሕፍት አለው፣ ጂምናዚየም አለው፣ የከርሰ ምድር ውሃ ይኖረዋል፣ ቤዝመንት 4 ይኖረዋል፣ እንደዚሁም ደግሞ ወደ ላይ 23 ፎቅ ይኖረዋል። አጠቃላይ ሲኤምሲ ሚካኤል ቤተክርስቲያን አካባቢ የሚገነባው G+23 ፍሎር ያለው አፓርትመንት ቤት ይሄ ነው። አከፋፈሉ 2 አይነት ነው ብያቸዋለሁ። 50-50 50ውን በየ5 ወር ልዩነቱ እየከፈላችሁ የተቀረውን 50% ደግሞ በ15 ዓመት የባንክ አማራጭ የምታገኙበት። ሁለተኛው ደግሞ በሙሉ ክፍያ በ7 ዙር ያለምንም ወለድ በየ5 ወሩ የምትከፍሉበት። ይሄ አጠቃላይ የክፍያ ፓኬጁ በ2 ዓመት ውስጥ የሆነ ነው። እንዲረዳችሁ ለመወሰን አካባቢውን ልጥቀስላችሁ። ሲኤምሲ ሚካኤል ቤተክርስቲያን አካባቢ ነው። እነ ፕሉቶ ሪል ስቴት እና ሌሎች አካባቢው ላይ ያሉ ድርጅቶች በአካባቢው ያዋስኑታል። ዙሪያውን ሃይዌይ መንገድ አለው። የፊት ለፊቱ ከመገናኛ ሲኤምሲ የሚሄደው በኮሪደር ልማት ያሸበረቀው ዋናው መንገድ አለ። ከጀርባው ደግሞ ከኮሪደር ልማቱ ተነስቶ ወደ ወሰን የሚሄደው መንገድ አለ። ይሄም ወደ ፊጋ ድረስ የሚወርደው ማለት ነው። ስለዚህ በቦሌ አቋራጭ መንገድም አለው። ትምህርት ቤትን በተመለከተ ደግሞ እዚህ አካባቢ ላይ 5 የግል ትምህርት ቤቶች አሉ እና ጊብሰን ሳፋሪ እንደዚሁም ሂልሳይድ ጨምሮ ትልልቅ ትምህርት ቤቶች አሉ። ትምህርት ቤቶቻችሁ እዚሁ ማድረግ ትችላላችሁ። ሃይማኖት ተቋማትን ከፈለጋችሁ ለኦርቶዶክስ ተዋሕዶ ቤተክርስቲያን እንደነገርኳችሁ የቅዱስ ሚካኤል ቤተክርስቲያን የሲኤምሲው በጣም ቅርባችሁ ነው። በ3 ደቂቃ ውስጥ እዛ መሄድ ትችላላችሁ። ተሻግራችሁ አስፓልቱን ደግሞ ኪዳነ ምሕረት ቤተክርስቲያን አለ። ለሙስሊም ቤተሰቦቻችን ደግሞ እዛው አካባቢ ከኪዳነ ምሕረት ቤተክርስቲያን በ5 ደቂቃ ውስጥ የምትሄዱበት ደግሞ መስጂድ አለ። እዛም መጠቀም ትችላላችሁ። እንደዚሁም ደግሞ ለካቶሊክና ወንጌል አማናውያን በሙሉ ደግሞ እዚሁ አካባቢ ላይ በተለይ በወሰን አቅጣጫ ላይ የሙሉ ወንጌል ቤተክርስቲያን አለ። ሌሎች አማራጮችን በስፋት ስላሉ ለሃይማኖት ተቋማትም እንደዚሁም ለትምህርት ቤትም በጣም ምቹ ቦታ ላይ ነው። ኮሪደር አካባቢ ላይ የተገነቡ ደግሞ የልጆች መጫወቻዎችም ሰፊ ቦታዎች ስላሉ እዛ ከማዝናናት በተጨማሪ ህንጻው ሲገነባም ይህንኑ ነገር ይዞ ታገኙታላችሁ። የማስረከቢያ ጊዜ 3 ዓመት ነው። በዚህ 3 ዓመት ነው ክፍያችሁን ከፋፍላችሁን መጨረሱት። ደንብና መመሪያ ተፈጻሚነት አላቸው። በህግ ፊት የጸና ውል ትፈራረማላችሁ። ለመፈራረሚያ 10% ነው። ይህንን ማስታወቂያ ሳቀርብ የማስታወቂያ ህግጋትን ጨምሮ አጣርቻለሁ። ድርጅቱ ከዚህ በፊት ልምድ ያለው በተለይ ታስታውሳላችሁ የዚሁን ድርጅት ያለቀ ቤት አስተዋውቄላችኋለሁ። የት መሰላችሁ ቪዲዮውን እንድትመለከቱት 22 ጌት ፋም ሆቴል ጀርባ ብዬ ያስተዋወቅኩት ቤት የዚህ ድርጅት
ቤቶች ናቸው። ስለዚህ ይህንን ቤት መግዛት የምትፈልጉ +251 953 98 88 21 በሚለው ላይ ልደውሉልኝ ትችላላችሁ። በዋትስአፕም በቀጥታም ብደውሉ አስተናግዳችኋለሁ። ይህንን ይመስላል። ስለተመለከታችሁ አመሰግናለሁ። በሌላ ቪዲዮ እንገናኛለን። እስከዛው ቸሩ ሁሉ ይግጠማችሁ።